ሰበር ዜና። ጤና ይስጥልኝ ክቡራትና ክቡራን። በሀገሪቱ በተለያዩ አካባቢዎች በተለይም በአማራ ክልል የቀጠለው ደም አፋሳሽ ጦርነት መቋጫ አጥቶ የንጹሃንን መገበሩን ቀጥሏል። በዚህ ጦርነት ውስጥ ከፍተኛ ጉዳት እየደረሰባቸው ካሉ ተቋማት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀዳሚዋ ሆናለች። ዛሬ ደግሞ እጅግ ልብ የሚሰብር መረጃ ደርሶናል። በገዳም ውስጥ ዓለምን ትተው በጸሎት የሚኖሩ መነኩሳት እናቶች የድሮን ጥቃት ሰለባ ሆነዋል። ዝርዝሩን አብረን እንከታተል። ይህ የድሮን ጥቃት የተፈጸመው በምዕራብ ወሎ መካነ ሰላም አጠገብ በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቄጥስ የሰማዕቷ ቅድስት አርሴማ አንድነት ገዳም ላይ ነው። እንደ መረጃ ምንጮቻችን ገለጻ ጥቃቱ ዛሬ ጠዋት በግምት 4:30 አካባቢ በድሮን አማካኝነት ተፈጽሟል። በወቅቱ መነኩሳቱ በጸሎትና በስራ ተጠምደው የነበሩ ሲሆን በተለይም የዕለቱን መቁርን ወይም ምግብ ለማዘጋጀት በማዕድ ቤት ውስጥ በነበሩ እናቶች ላይ የቦምብ ፍንዳታው ከፍተኛ ጉዳት አድርሷል። በዚህ አሰቃቂ ጥቃት ሳቢያ 2 መነኮሳት እናቶች ወዲያውኑ ሕይወታቸው አልፏል። ከ8 በላይ የሚሆኑት ደግሞ በጽኑ ቆስለዋል። በስፍራው የነበረው የትራንስፖርት እጥረት ሁኔታውን ይበልጥ አሳዛኝ አድርጎታል። የቆሰሉትን እናቶች በማንሳት በተደረገ ጥረት በባጃጅ ተጭነው ወደ ወረዳው መካነ ሰላም ጤና ጣቢያ መወሰዳቸው ተረጋግጧል። ሆኖም ግን የቆሰሉት እናቶች ሁኔታ እጅግ አሳሳቢ መሆኑንና አብዛኛዎቹ የመትረፍ ዕድላቸው ዝቅተኛ መሆኑን ከስፍራው የሚወጡ መረጃዎች ይጠቁማሉ። ይህ በገዳም ላይ የተፈጸመ ጥቃት ለብቻው የሚታይ አይደለም። በኦርቶዶክሳውያን ላይ የሚፈጸሙ ጥቃቶች ከአሩሲ እስከ ወሎ ተስፋፍተው እንደሚገኙ መረጃዎች ያሳያሉ። ቤተ ክርስቲያኗ በተለያዩ ቦታዎች ጥቃት እየደረሰባት ቢሆንም የቤተ ክህነቱም ሆነ የቅዱስ ሲኖዶስ ዝምታ ለብዙዎች እንቆቅልሽና የቁጭት ምንጭ ሆኗል። ንጹሃን አገልጋዮች በገዳማት ውስጥ ሳይቀር የጥቃት ሰለባ መሆናቸው በሀገሪቱ ግጭት ምን ያህል አደገኛ ደረጃ ላይ መድረሱን ማሳያ ነው። ክቡራንና ክቡራን ተከታታዮችን ይህ በገዳማውያን ላይ የተቃጣ ጥቃት በርካታ ምዕመናን ዘንድ እጅግ ከፍተኛ ሐዘንን የፈጠረና ቁጭትን እየቀሰቀሰ ይገኛል። ጉዳዩን በተመለከተ ከመንግስትም ሆነ ከቤተ ክርስቲያኗ የሚሰጡ ይፋዊ መግለጫዎች እየተከታተልን ለእናንተ የምናደርስ መሆኑን ለመግለጽ እንወዳለን። አዳዲስ መረጃዎች እንደደረሱን የምንመለስበት ይሆናል። እስከዚያው በሰላም ቆዩ።